በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወገብርኤል አሐዱ እምነ መላእክት ቅዱሳን ዘሰይድ በገነት። ከቅዱሳን መላእክት አንዱ ገብርኤል በገነት ላይ የተሾመ ነው። ክርስቶስ ወልደ እግዚአብሔር ሕያው ክሰት ወአብ አዕይንተ አልባቢነ ከመ ንስማ ወንግበር ቃለከ ቅዱሰ። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድሰማና እንድሰራበት የልቡናችንን ዓይኖች ታበራና ውስጣዊ ጆሮአችንን ትከፍትልን ዘንድ መልካም ፈቃድ ይሁንልን። እጅግ የተወደዱና የተከበሩ የዚህ ታላቅ ደብር መምህረ ወንጌል ክቡር መጋቤ ሐዲስ መምህር ዘመድኩን፣ ክቡራን መምህራነ ወንጌል፣ ክቡራን ዘማሪያን፣ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር ካህናት፣ ልዑካነ ምስጢር አበው ዲያቆናት፣ በዛሬው ዕለት በዚህ ሰዓት በዚህ ስፍራ ተገኝታችሁ የእግዚአብሔርን ገጸ ምሕረት ደጅ የምትጠኑ ማኅበረ ምዕመናን ሁላችሁ በክርስቶስ ሆኖ ሀሳባችሁንና ልባችሁን በሚጠብቀው አይምሮንም ሁሉ በሚያልፈው በእግዚአብሔር ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አመሻችሁ? አሜን። ቸርነቱን ያበዛልን፣ መግቦቱን ያላቋረጠብን፣ ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን ሰጥቶ በቅድስና ስፍራ አገናኝቶ ቅዱስ ቃሉን እንድንሰማ የረዳን ልዑለ ባሕሪ ሕያው ባሕሪ ቅዱሰ ባሕሪ እግዚአብሔር ስሙ ለዘወትርና ለዘለዓለም እየተመሰገነ ይሁን። ቃል የወረደባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰውን ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባትን ከተም ድልድይ እመቤታችን ሰዓሊተ ምሕረት አቁራሪተ መዓት ቤተ ጸሎት መዝገበ ጸሎት ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘለዓለም እየተመሰገነ ይሁን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል፣ ለቅዱስ እግዚአብሔር አብ ወርኃዊ መታሰቢያ በዓል፣ ለቅዱስ ሩፋኤልም ወርኃዊ መታሰቢያ በዓል በሰላምና በጤና አደረሳችሁ አደረሰን። እዚህ ያደረሰንን እግዚአብሔርን እልል ብላችሁ አመስግኑት። ወገብርኤል አሐዱ እምነ መላእክት ቅዱሳን ዘስዩም በዲበ ገነት። ከቅዱሳን መላእክት አንዱ ገብርኤል በገነት ላይ የተሾመ ነው። መጽሐፈ ሄኖክ ምዕራፍ 20 ቁጥር 6 ላይ ተጽፎ የምናገኘው ቃል ነው። ለቅዱስ ገብርኤል ዓመታዊ በዓል ስል ሚካኤል ሚካኤል የሚል ድምፅ እየተሰማኝ ነበረ። ዛሬ የሊቀ መላእክት የቅዱስ ገብርኤል ዓመታዊ በዓል ነው። ይህ ደግሞ ለምን ይከበራል? በትምህርታችን ይዘት እንደምስራቅሽን። ስለዚህ ወገብርኤል አሐዱ እምነ መላእክት ቅዱሳን ዘስዩም በዲበ ገነት፣ ከቅዱሳን መላእክት መካከል አንዱ ገብርኤል በገነት ላይ የተሾመ ነው በሚል ርዕስ ነው የምንማረው። በመጽሐፈ ሄኖክ ምዕራፍ 20 ቁጥር 6 ላይ የተጻፈ ቃል ነው። ድምፃችሁን ከፍ አድርጉና ከቅዱሳን መላእክት አንዱ ወርስቲ ገብርኤል በገነት ላይ የተሾመ መልአክ ነው። መልካም የምስጢር ባለቤት እግዚአብሔር ምስጢሩን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካም ፈቃዱ ይሆንልን። ከአዳም 7ኛ ትውልድ ላይ ያለው እግዚአብሔር አስቀድሞ በጸፍጸፈ ሰማይ ምስጢረ እግዚአብሔርን የገለጠለት በቤተ ክርስቲያኒቱ አስተምሮ መሰረት የመጀመሪያውን መጽሐፍ የጻፈ ሄኖክ ክብረ ቅዱሳን መላእክትን በዘረዘረበት ባስተማረበት በምዕራፍ 20 ላይ
ስለ ሌሎቹም ቅዱሳን ስለነ ቅዱስ ሚካኤል፣ ስለነ ኡራኤል፣ ስለነ ሩፋኤል፣ ስለ ሌሎቹም ቅዱሳን መላእክት ክብር ገለጠና ይቀጥልና ስለ ቅዱስ ገብርኤልም ክብር ተናግሯል። መነሻችንን ያደረግነው መጽሐፈ ሄኖክ ነው። ወሚካኤል አሐዱ እምነ መላእክት ቅዱሳን እስመ በዲበ ሰናይቱ ተአዛዚ ለሰብእ። ከቅዱሳን መላእክት መካከል አንዱ ሚካኤል ስለ መልካም ነገሮች ለሰው ልጅ ይታዘዛል ይልና ወገብርኤል አሐዱ እምነ መላእክት ቅዱሳን፣ ከቅዱሳን መላእክት መካከል አንደኛው ቅዱስ ገብርኤል ዘስዩም በዲበ አክሊስት፣ በከይሲ ላይ የተሾመ መልአክ፣ ወዘዲበ ገነት፣ በገነት ላይ የተሾመ መልአክ፣ ወዘኪሩቤል፣ በኪሩቤል ላይም የተሾመ መልአክ ነው ይላል። በእነዚህ በሦስቱ አረፍተ ጉዳዮች ቅዱስ ገብርኤል ማን ነው? የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ስለ ቅዱስ ገብርኤል የማያውቁ አይደሉም። አዲስ እንግዳ ትምህርት አንነግራችሁም። እንኳን እኛ ይቅርና የሰማይ መልአክ እንኳን ቢሆን አዲስ ትምህርት ቢያስተምር የተረገመ ይሁን ነው የሚለው ቅዱስ ጳውሎስ ገላትያ መልእክቱ ምዕራፍ 1 ላይ። ስለዚህ ቤተክርስቲያኒቱ አዲስ ትምህርት የላትም። የምታውቁትን ታሪክ ግን ለዕለቱ እንዲስማማ በጥቂቱ ለማሳየት እንሞክራለን እንጂ አዲስ ወንጌል የለም፣ ሰበር ትምህርት የለም። ያለና የነበረ ትምህርት ነው። አባቶቻችን ያስተማሩንን የተረጎሙልንን ምንም ሳንጨምርበት ሳንቀንስም አዲስ መሰረት አንመስረት ብሎ ቅዱስ ጳውሎስ እንደነገረ የቤተ ክርስቲያኒቱን ትምህርት ቅዱስ ገብርኤል በገነት ላይ የተሾመ መልአክ ነው ብሎ ታላቁ የእግዚአብሔር ሰው ሞትን ያልቀመሰ ወደ ብሔረ ሕያዋን የተነጠቀ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አምላክነት በሚገባ መስክሮ በኋላ ዘመን በሐሳዌ መሲህ ሰማዕትነትን የሚቀበለው ሄኖክ ቅዱስ ገብርኤልን ከሌሎቹ ቅዱሳን መላእክት አንጻር ለየት ባለ መልኩ ክብሩን የገለጠበት መጽሐፍ ነው እና ቅዱስ ገብርኤል ከሌሎቹ ቅዱሳን መላእክት ይለያል ወይ? በምንስ ተለይቶ ነው ከሌሎቹ ቅዱሳን መላእክት ለየት ባለ መልኩ በገነት ላይ የተሾመ ብሎ ሄኖክ የጻፈው የሚለውን ነው የምናየው። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች በቤተ ክርስቲያናችን ትምህርት ነገረ መላእክት በጣም ጥልቅ ትምህርት ነው። ስለ ቅዱሳን መላእክት በብሉይ ኪዳንም በአዲስ ኪዳን በሰፊው ተነግሯል። አንዱ መልአክ የሚሰራውን ስራ አንዱ መልአክ ሰርቶት ታገኛላችሁ። አንዱ መልአክ የሚያበስረውን ብስራት ሌላኛው መልአክ አብስሮ ልታገኙ ትችላላችሁ። ለበዓለ ሲመታቸው ለተልኳቸው እንዲያመች ግን ቅዱስ ሚካኤል እንዲህ አደረገ፣ ቅዱስ ገብርኤል እንዲህ አደረገ ተብሎ ይነገራል። ቅዱስ ባስልዮስም ተወ ምሕረት ለሚካኤል፣ ለሚካኤል ምሕረት ተሰጠው፣ ወብስራት ለገብርኤል፣ ለገብርኤል ብስራትን ተሰጠው ብሎ ይናገራል። ሚካኤልን መሐሪ አድርጎ ተናግሮ ቅዱስ ገብርኤልን ደግሞ አብሳሪ አድርጎ ቢናገር ቅዱስ ገብርኤል መማር አይችልም ማለቱ ግን አይደለም እና ቅዱስ ሚካኤልም ይምራል፣ ቅዱስ ገብርኤልም ይምራል እና አንዳንድ ጊዜ ደግሞ ስናጠፋ ቅዱስ ሚካኤልም ይቀጣል፣ ቅዱስ ገብርኤልም ይቀጣል እና ቅዱስ ሚካኤልም ያበስራል እና ቅዱስ ገብርኤልም ያበስራል። አንዱ መልአክ የሚሰራውን ስራ ሌላኛው መልአክ መስራት አይችልም ተብሎ አይገደብም። ግን ለተልኳቸው ለአገልግሎታቸው እንዲያመች ይነገራል። ለምሳሌ ድርሳነ ሚካኤልን ስታነቡት የታኅሳስ 12 ማለት ነው። ድርሳነ ሚካኤል ታኅሳስ 12 ቅዱስ ሚካኤል ሰለስቱ ሕፃናትን ከእሳት አወጣቸው ይላቸዋል። ሦስቱ ሕፃናትን ከእሳት ያወጣቸው ማን ነው ይላል ድርሳነ ሚካኤል። እየሰማችሁ ነው? ሁላችሁ ይስማል እና ሦስቱ ሕፃናትን ከእሳት ያወጣቸው መልአክ ቅዱስ ሚካኤል ነው ይላቸዋል ድርሳነ ሚካኤል ላይ
እና ድርሳነ ገብርኤልን ስታነቡ ደግሞ ቅዱስ ገብርኤል ነው ይላችሁ። ድርሳነ ሩፋኤልን ስታነቡ ደግሞ ቅዱስ ሩፋኤል ከእሳት አወጣቸው ይላችኋል። አሁን እነዚህን መጽሐፍት የማናስታርቃቸው ከሆነ አስቸጋሪ ነው የሚሆነው አይደለ እንዴ? ትንቢተ ዳንኤል ምዕራፍ 3 ስታነቡ ደግሞ ቅዱስ ገብርኤል ነው የሚላችሁ። ምን ማለት ነው? እና ቅዱስ ገብርኤል በገነት ላይ የተሾመ መልአክ ሲባል ሌሎቹ መልአክ ወደ ገነት ማስገባት አይችሉም ማለት አይደለም። ቅዱስ ሚካኤል አይችልም ማለት አይደለም። ሩፋኤል ከእሳት እንዳወጣቸው ቢናገር፣ ቅዱስ ገብርኤል ከእሳት እንዳወጣቸው ቢናገር፣ ቅዱስ ሚካኤልም ከእሳት እንዳወጣቸው ቢናገር አይጣላም። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወንጌል ተነቦ ተተርጉሞ ውሃው ጠበል ይሆናል። ወንጌል ተነቦ ተተርጉሞ አፈሩ እምነት ይሆናል። ወንጌል ተነቦ ተተርጉሞ ህብስቱ ሥጋ አምላክ ወይኑ ደመ መለኮት ይሆንባታል በዚህ ቤተክርስቲያን እና ወንጌል ይነበባል ደግሞ ይተረጎማል። መጽሐፍ ቅዱስም በሰፊ እርሻ እና በዛ እርሻ ውስጥ የተለያየ ሰብል በያዘ ይመስለዋል መጽሐፍ ቅዱስን። ከአንድ እርሻ ውስጥ ለምሳሌ ጤፍም ይመረታል፣ ቲማቲምም ይመረታል። ቲማቲም ምንም ድካም ሳያስፈልገው ዝም ብለን ከማሳ ቆርጠን ልንበላው እንችላለን። ጤፍም ደግሞ ዝም ብለን ከማሳ አንስተን እንብላ ብንል አይሆንም እና መጽሐፍ ቅዱስንም እንደዛ የምንረዳው እንደ ጤፍ የምንደክምበት የምንተረጉምበት ሰፊ አተታ የምንሰጠው ይኖራል። እንደ ቲማቲም ደግሞ ዝም ብለን ያለ ትርጓሜ የምንወስደው ይኖራል። ለምሳሌ ያመነ የተጠመቀ ምን ይላል? በቃ አምኖ መጠመቅ ይሄ ግዴታ ነው። ያው ይሄ አተታ ያስፈልገው ማለት አይደለም፣ ግን በቃ ቃሉን ብቻ ሰምቶ ማመን መጠመቅ እንደሚገባን እናምናለን። በአንጻሩ ደግሞ ሐናም ሳሙኤል ቀንዴ ከፍ ከፍ አለ ትላለች። ቀንዴ ምን አለ? ሴቶች ቀንድ አላቸው አላቸው የላቸው መቼ ይሆናል። ይህንን ማንተረጉመው ከሆነ በሙሉ ሴቶቻችንን እህቶቻችንን ቀደው የሚያደርጋቸው ማለት። ስለዚህ መተርጎም አለብን ማለት እና አይተረጎምም ብለው አንዳንድ ሰዎች ሊሳሳቱ ይችላሉ። መጽሐፍ እንደሚተረጎም የሐዋርያት ሥራ ምዕራፍ 8ን ተመልከቱት። ይህን መጽሐፍ ብላ ቢል ወረቀቱን አኝኩት ማለት አይደለም ማለት ነው። እና በመጽሐፉ የተጻፈውን ቃል ነው። ቀንዴ ከፍ ከፍ አለ ማለት ክብሬ ከፍ ከፍ አለ፣ ልዕልናዬ ከፍ ከፍ አለ እና መዋረዴ ስድቤ ራቀልኝ፣ በቅሎ የሚለው ስድቤ ተወገደልኝ፣ አሁን ከሴት እኩል ሆንኩ ስትላልና ሳሙኤል ቀንዴ ከፍ ከፍ አለ ትላለች። እና ይሄን የማንተረጉመው ከሆነ አስቸጋሪ ነው እና ያንንም የምንተረጉመው ከዚህ አንጻር ነው። አንደኛ በጣም ብዙ አተታለው። እያንዳንዳችን ሰዎች እኛ የእግዚአብሔር ልጆች ነን፣ ኦርቶዶክሳውያን ነን። እግዚአብሔር ለእያንዳንዳችን ሰዎች ጠባቂ መልአክ መድቦልናል፣ ወይም እያንዳንዱ ሰው ጠባቂ መልአክ አለው። ምን አይነት መልአክ አልኳችሁ? እየሰማችሁ ነው? በደንብ አዳው። ጠባቂ መልአክ አለው። ለምሳሌ የማቴዎስ ወንጌል ምዕራፍ 18 ላይ ከነዚህ ከታናናሾቹ ይላል አንዱን እንኳን እንዳትንቁ ተጠንቀቁ ይልና ምክንያቱም መላእክቶቻቸው ዘወትር በሰማያት የአባቴን ፊት ያያሉና። መላእክቱ አንዱን እንኳን እንዳትንቁ። እያንዳንዱ ጠባቂ መልአክ አለው። እኔ ጠባቂ መልአክ አለኝ፣ ወንድሜም ጠባቂ መልአክ አለው፣ እህቴም ጠባቂ መልአክ አላት። ስለዚህ ጠባቂ መልአክ አለን ነው። የሐዋርያት ሥራ ምዕራፍ 12 ስታነቡ ቅዱስ ጴጥሮስ በእስር ቤት የነበረውን ታሪክ ብዙዎቻችሁ ታውቃላችሁ። ከእስር ቤት እንዲወጣ መልአኩ ሄደ። ያው ታሪኩ ሰፊ ነው፣ ገብታችሁ አንብቡት። እና ቅዱስ ጴጥሮስን እየመራ አስወጣው። ቅዱስ ጴጥሮስ በሌሊት በራቸውን ዘግተው ተሰብስበው በነበረበት ሄደና አንኳኳ እና ወጣ። ልጅቱ ስትመለከት ጴጥሮስ ነው። ደንግጣ በሩን ዘጋችውና እየሮጠች ተመለሰችና ጴጥሮስ በደጅ ቆሟል አለቻቸው። ፈርተው በር ዘግተው ሲጸልዩ የነበሩት ሐዋርያት ማለት ነው። ጴጥሮስ በውጪ ነው ብትላቸው ጴጥሮስ እስር ቤት እንዳለ ወይም ቤት እንደተጣለ ያውቃሉ። አይ አንቺ ያየሽው ጴጥሮስን አይደለም መልአኩን ነው አሉት። ምኑን ነው? የጴጥሮስ መልአክ በጴጥሮስ አንጻር ተገልጦልሽ ነው ማለታቸው። እና እያንዳንዱ ጠባቂ መልአክ አለ። ስለዚህ አንዱን እንኳን እንዳትንቁ ተጠንቀቁ፣ ምክንያቱም ዘወትር በሰማያት መላእክቶቻቸው የአባቴን ፊት ያያሉ ብሎ ክርስቶስ አስተማረ። ሰለስቱ ሕፃናት 3 ናቸው። እያንዳንዳቸው ጠባቂ መልአክ አላቸው። ምን አላቸው? ጠባቂ መልአክ አላቸው። ለአንደኛው ሕፃን አንዱን መልአክ ሰጥቶ
ለአንደኛው ሕፃን አንዱን መልአክ ሰጥቶ ለአንደኛው ሕፃን አንዱን መልአክ ሰጥቶ ሶስቱን መላእክት ለሶስቱ ሕፃናት ሰጥቶ አንደኛው ድርሳነ ሚካኤል ላይ ቅዱስ ሚካኤል ከእሳት እንዳወጣቸው እንዲናገር ቤተክርስቲያናችን እንድታስተምር አንዱ ይሄ ነው። ሶስቱ ሕፃናት ጠባቂ መልአክ እንዳላቸው ሲያጠይቅ ነው። ሁለተኛው ግን ቅዱስ ገብርኤል ከእሳት ያወጣል። ቅዱስ ሚካኤልስ ማውጣት አይችልም? ነገር እንጂ ይችላል። ሩፋኤልስ ማውጣት አይችልም? ይችላል። ከነደደብን እሳት የሚያወጡን ቅዱሳን መላእክት ስለሆኑ ነው። ስለዚህ ቅዱስ ገብርኤል ከእሳት እንደሚያወጣ ሁሉ ቅዱስ ሚካኤልን ከእሳት ማውጣት እንደሚቻለው ሲናገሩ ነው ቅዱሳት መጽሐፍቶቻችን በዚህ አንጻር የተጻፉ ነው። ስለዚህ የተወደዳችሁ የተከበራችሁ የእግዚአብሔር ልጆች ቅዱሳን መላእክት አንዱ የሚሰራውን ሌላኛው መልአክ ቢሰራውም እንኳን ቅድም እንዳልኳችሁ ለአገልግሎታቸው እንዲያመች ቅዱስ ገብርኤል እንዲያደረገ ተብሎ ይነገራል። መሰረታዊ ሀሳቡ በቅዱስ መጽሐፋችን ላይ እንደተጻፈው ቅዱስ ገብርኤል ከእሳት አውጥቷል። ሚካኤል ማውጣት እንደሚችል ሲያጠይቅ፣ ሩፋኤልን ማውጣት እንደሚችል ሲያጠይቅ ነው ያ የተጻፈልን። እንዲህ ካልን ከሌሎቹ መላእክት ቅዱስ ገብርኤልን ለምንድን ነው እሱ ሄኖክ የለየው? ቅዱስ ገብርኤል የሚሰራውን ሚካኤል መስራት የሚችል ከሆነ በደንብ ተከታተሉ እና መጽሐፈ ሄኖክ ምዕራፍ 20 ቁጥር 6 ስታነቡ ለየት ባለ መልኩ ቅዱስ ገብርኤል ለምን አመጣው የሚለው ጥቂት ነጥብ እናንሳ። ሶርያዊ ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ፣ ደስተኛው መልአክ ባለምስራቹ መልአክ ፊቱ ደስ ያለው መልአክ እምከመ ይትፌሳ ልብ ይመርህ ገጽ ይላል መፍቀሬ ጥበብ ሰሎሞን በመጽሐፈ ምሳሌ ምዕራፍ 15 ላይ ልቡ ደስ ያለው ሰው ፊቱ ደስ ይለዋል ይላል። ወይም አንድ ሰው ልቡ ላይ ሐዘን ካለበት እዛው ክፍል ላይ ተመልከቱት። ልቡ ደግሞ በሐዘን የተዋጠ ከሆነ ደግሞ ፊቱ ሐዘንተኛ ሆኖ ይታያል። በጣም ደስተኛ ልብ ያላቸው በአባቶቻችን በሚሄዳቸው ከፍስፍቱ ብሎ ነው የሚሉት ፊቱ ይላሉ አይደለም። ለምን ይመስላችኋል? አንድ ሰው ከአንጀቱ መጋበዝ ከፈለገ ምንም እንኳን ባያቀርብ ፊቱ ላይ ደስታ ይነበባል። እና እንደው ከአንጀቱ መጋበዝ ካልፈለገ ደግሞ የፈለገውን ያን ሊያቀርብ ይችላል። ፊቱ ጠቁሮ ሊመለከቱት ይችሉ ይሆናል። እና ከፍትፍቱ ፊቱ ብለው ያለ ምክንያት አይናገሩ። ልቡ ደስተኛ የሆነ ሰው ፊቱም ደግሞ ደስተኛ ሆኖ ይታያል። ልቡ ሐዘንተኛ የሆነ ሰው ፊቱም ደግሞ ሐዘንተኛ ሆኖ ይታያል። ከዚህ የተነሳ መልአኩ ቅዱስ ገብርኤል ልቡ ደስተኛ መልአክ፣ ልቡ ሩሩ መልአክ፣ ልቡ ምንም አይነት ሐዘን የማያመጣ መልአክ፣ ምስራችን የሚያመጣ መልአክ ስለሆነ በያዘው ዜና በተሸከመው ዜና ደስተኛ መልአክ ተብሏል። ስለዚህ ሶርያዊ ቅዱስ ኤፍሬም አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ፣ ደስተኛው መልአክ ቅዱስ ገብርኤል ሆይ የተሰጠ ክብር ታላቅ ነው፣ ልዩ ነው፣ እጹብ ነው። ሰበከ ለነ ልደተ እግዚእ ዘመጽአቤነ፣ ወደኛ የመጣ የጌታን ልደት ነግረህናል። ስለዚህ አንተ የተሰጠ ክብር ልዩ ነው። ለእመቤታችን ለቅድስት ድንግል ማርያም እሱን እንደምትወልድ አብስረሃታል። ስለዚህ አንተ የተሰጠ ጸጋ ምንድን ነው? ልዩ ነው። እንግዲህ በዚህ ጋር ያላችሁ ነው እንዳትቀየሙ። እኔ ሰው ፊት ለፊት ሳላይ መስበክ አልሰብኩት ብዙ ጊዜ እና ለፊቱ ሆኖ ነው ወደዚህ ሰሱ ነው የምትፈልጉ እንደተባለናቸው ዘከር ነው የሚታወቅና ስለዚህ ባለ ምስራቹ ገብርኤል ሆይ ደስተኛው መልአክ ገብርኤል ሆይ የተሰጠው ልዩ ነው ብሎታል። ስለዚህ ገብርኤል አሐዱ እምነመላእክት ቅዱሳን ዘስዩም በዲበ አኪል ወዘዲበ ገነት ወዘኪሩቤል፣ በገነት ላይ የተሾመ መልአክ፣ በኪሩቤል ላይ የተሾመ መልአክ፣ በከይሲ ላይ የተሾመ መልአክ። በምን ላይ? በከይሲ ላይ። ጥቂት ነጥቦች ብቻ ልስጣችሁና ትምህርት የልባቸው እና ቅዱስ ገብርኤልን ጥቂት ነገር ልበላችሁ። አንደኛ ቅዱስ ገብርኤል ማን ነው ካልን በጎ አርበኛ በሉት። ሁላችሁ ተናገሩት። በጎ አርበኛ ድል አድራጊ መልአክ። በጎ አርበኛ ምን አድራጊ? ድል አድራጊ መልአክ። አሁን ከሰዓት አኳያ የምታውቁትን ታሪክ ላስታውሳችሁ። ባጭር ዓለመ መላእክት ላይ ሄዳችሁ በመላእክቱ ዘንድ የነበረውን ታሪክ አስታውሱት። እግዚአብሔር ፈጠራቸው፣ ከእነሱ ተሰወረ። ከየት መጣን? ማን ፈጠረን? እርስ በራሳችን ተፈጣጠርን
ተጠያየቁ እና ሳጥናኤል ጊዜ ለፈጠርኳችሁ ብሎ ነበረ። በጊዜው አንተ ፈጣሪ አይደለህም በሚልና እኔ ነኝ ፈጣሪያችሁ በሚል በዓለመ መላእክት ጦርነት ነበረ። የቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉት፣ አልቻላቸውም ይላል። ዘንዶን ምን አሉት? እየሰማችሁ ነው? እግዚአብሔር ሁላችሁ ይስማ። ተዋጉት ይልና አልቻላቸውም ይላል። ትርጓሜውን ደግሞ ስትመለከቱት ተዋጉት እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ ሌሎቹም ቅዱሳን መላእክት ከሳጥናኤል ጋር ተዋጉ። አሁን ውጊያው የክብር ጉዳይ አይደለም፣ የስልጣን ጉዳይ አይደለም፣ ወይም ደግሞ በዚህ በዘመናችን እንዳለው አይነተኛ ጦር አይደለም። አንተ አምላክ አይደለህምና እኔ አምላክ ነኝ የሚል ጉዳይ ነው እና ተዋጉት። ግን የሚገርማችሁ በትርጓሜ ስትመለከቱት አሸነፋቸው ሳጥናኤል ማለት። አሁን ሰይጣን እነ ቅዱስ ሚካኤልን ሲያሸንፋቸው አስቸጋሪ ማለት ነው እና እነ ቅዱስ ገብርኤልን ሰይጣን አሸነፋቸው። አንድ ጊዜ ተዋግተው ተሸነፉ። ሁለተኛም ጊዜ አንተ ማሸነፈን አንቀርም፣ የእግዚአብሔር አምላክነት አይደፈርም፣ አንተ ፍጡር እንጂ ፈጣሪ አይደለም ብሎ ድጋሜ ጀመሩ ጦርነቱ። ሁለተኛም አሸነፋቸው። እነሱ የሚያምኑት ማንን ነው? ንገሩኝ፣ ማንን ነው? እግዚአብሔርን ነው የሚያምኑት። ቅዱስ ሳዊሮስ ዘደሴተ ገብርኤል የተባለ ቤተክርስቲያናችን ሊቅ ንሕነሰ ንሰብክ ህሉና ሥላሴ ህላዌ ሥላሴ ሀልዎተ ሥላሴ እምሰማይ ከመ መላእክት፣ እኛ የሥላሴን አኗኗር የሥላሴን መኖርና የሥላሴን ባህሪ ከሰማይ እንደ መላእክት እንሰብካለን። እንዘ ይብሉ ቅዱስ 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 እያሉ ቃሉ አለመለወጡ የአንድነቱ፣ ሶስት ጊዜ ደጋግሞ መናገራቸው የሶስትነቱ አንድነት ሶስትነትን ጠንቅቀው በሶስትነቱ አራትነት ተጨምሮ በአንድነቱ ሁለትነት ሳያክሉ አንድም ሶስት ሚስጥርን ጠንቅቀው በአንድነትና በሶስትነቱ እግዚአብሔርን በሚገባ ቅዱሳን መላእክት በሰማይ ያመሰግኑታል። ወኢይብሉ ቅዱሳን 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 አንድነቱን ሶስትነቱን አጥፍተው ወይም ደግሞ በአንድነቱ ሁለትነት አድርገው በሶስትነቱ አራትነት አድርገው ቅዱሳን ቅዱሳን ብለው አብዝተው አይናገሩ። አላ ይብሉ ቅዱስ ቅዱስ ቅዱስ፣ ነገር ግን የሚናገሩት ቅዱስ ቅዱስ ብለው ነው የሚያመሰግኑት። ስለዚህ እነዚህ ቅዱሳን መላእክት የእግዚአብሔርን ማንነት ቅዱስ ጎርጎርዮስም አንሰ ሶበ እብል እግዚአብሔር፣ እኔ እግዚአብሔር ባልኩ ጊዜ ሶበ እቤ እግዚአብሔር፣ እኔ እግዚአብሔር ባልኩ ጊዜ እብል በእንተ አብ ወወልድ ወመንፈስ ቅዱስ፣ እግዚአብሔር በምል ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለን ይላል። ሥላሴ ስንል እየሰማችሁ ነው። ሥላሴ ስንል እግዚአብሔር ማለታችን ነው። እግዚአብሔር ስንል ሥላሴ ማለታችን ነው እና ዛሬ የምናከብረው ወርሃዊ በዓሉ ከሦስቱ አካል አንዱ አካል እግዚአብሔር አብን ነው እናከብረው። አይደውም ይሄ ነው። ስለዚህ ስለ ሥላሴ ስለ እግዚአብሔር በተናገርን ቁጥር ስለ ሥላሴ እንሰብካለን። ስለ ሥላሴ በተናገርን ቁጥር ስለ እግዚአብሔር እንናገራለን። ይሄ ትምህርት ከየት የመጣው ስንል ከምድር ሳይሆን የተገኘው ከየት ነው? መልሱልኛ። ከሰማይ ነው። ከማን ያገኘ ነው ካልን ከቅዱሳን መላእክት ትምህርት ነው እና ቅዱሳን መላእክት በዚህ ረገድ እግዚአብሔርን እያመለኩት እያመሰገኑት ይኖራሉ። እግዚአብሔርን ሳያቋርጡ እያመሰገኑት እዚያ እያርፉ ሲቡ ሳያቋርጡ ያመሰግኑታል። መላእክት ዘምረው ሲደክማቸው ይዘምራሉ። ይገርማቸዋል እና አመስግነው ሲርባቸው ያመሰግናሉ። ምስጋናቸው ምግብ ነው፣ ምግባቸው ምስጋና ነው። ቅዱሳን መላእክት እንዲህ እያመሰገኑት ዲያብሎስ አሸነፋቸው። ምንድነው እሱ ምክንያቱ ብለው እግዚአብሔርን ጠየቁ ኦርቶዶክሳውያን። አሁን እኛ በዚህ ወቅት እግዚአብሔርን እናምነዋለን፣ ስለምናምነው ወጥተናል። እግዚአብሔርን እናመልከዋለን፣ ስለምናመልከው እንጾማለን፣ እንጸልያለን፣ አስራት በኩራት እናወጣለን፣ ለድሃ እንሰጣለን፣ እናስቀድሳለን፣ ሥጋ ወልድ አምላክ ደመ መለኮት እንቀበላለን። ግን ይሄ ሁሉ መከራ ለምን ወረደብን? ቅዱሳን መላእክት የሚያመልኩት እግዚአብሔርን ነው። ግን ዲያብሎስ እንዴት ያሸንፋቸዋል? አሁን ችግሩን እንዲገባችሁ ስለፈለግኩ ነው ማለት። እኛም የምናምነው እግዚአብሔርን ነው። ግን ለምንድን ነው እሱ መከራ ያየለብን? ፈተናው የበረታብን ለምንድን ነው? ይህን ዘመን እንደው ጸጥ ማድረግ ያቃተን፣ ፈተናውን ማሳለፍ ያቃተን፣
የሚጎድላቸው ነገር ምንድን ነው ብለው እግዚአብሔርን ጠየቁት። እግዚአብሔርም እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን ሌሎቹን መላእክት እንዳልኳችሁ አንዱ ባለበት አንደኛው አለና ያው የሚጎድላችሁ ከዲያብሎስ ጋር በምትዋጉ ጊዜ ከጠላት ጋር በምትዋጉ ጊዜ እግዚአብሔርን ሰይፍ መታጠቅ አለባችሁ። ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 5 ላይ እንደነገረን ማለት ዲያብሎስን ሽንገላ የምንቃወምበትን የእግዚአብሔርን ዕቃ ጦር ቃለ እግዚአብሔር ሰይፍ የሆነውን እሱን ያዙ ይላል። አሁን የእግዚአብሔርን ዕቃ ጦር ቃሉን ምን ሰዎች ብንኖር ዲያብሎስ አይሰለጥንብንም ነበር፣ አይሰለጥንም ነበር። የእግዚአብሔር ቃል በነገራችን ላይ ዲያብሎስን መራጃውን ይቆርጠዋል ይላል። አባ ጊዮርጊስ ዘጋስጫ በመጽሐፍ አርጋኖ ዘሰሉስ ላይ ሰይጣን በጣም አንድ ነገርን ይጠላል፣ አንድ ነገርን ይወዳል ይላል። ሰይጣን አንድ ነገርን ምን ይላል? ይጠላል፣ አንድ ነገርን ይወዳል። ሰይጣን ምንድነው የሚወደው ብለህ ከጠየቀኝ አልቦታ ያፈቀር ሰይጣን ከማሄድ ጸሎት ሰይጣን በጣም የሚወደው ጸሎትን የሚያቋርጥ ሰው ነው። አሁን ጸሎት ጀምሮ የሚያቋርጥ ሰው፣ መጾም ጀምሮ የሚያቋርጥ ሰው፣ መጸለይ ጀምሮ የሚያቋርጥ ሰው፣ አስራት በኩራት ማውጣት ጀምሮ የሚያቋርጥ ሰው ማን ነው የሚወደው? መልሱልኛል። አሁን ሰይጣን ቢወደን ይሻላል ወይስ እግዚአብሔር ቢወደን ይሻላል? እና ከጸሎተኛ ሰው አንደበት የሚወጣው ቃል መራጃ ሆኖ ይቆርጠዋልና ጸሎቱን ጀምሮ ሲያቋርጥ ይደሰትበታል ይላል አባ ጊዮርጊስ፣ ይደሰትበታል። ስለዚህ ሰይጣን እንዳይደሰትብን መጸለይ ነው። መጸለይ መጾም ከቤተክርስቲያን ልጅ የምታስተምረው ይሄን ነው። እና ሰይጣን የሚጠላው ምንድን ነው ብለህ ከጠየቀኝ ወረከበ ሕማመ በመስቀሉ ለዋህድኪ በአንድያ ልጅሽ መስቀል የበዛ መከራ አግኝቶታልና ወበእንተ ፈድፋደ ይጸላኪ ሰይጣን ዘመደ ፍጡራን። ከዚህ የተነሳ ሰይጣን ከፍጥረቱ ግን አንቺን አብልጦ ይጠላሻል ይላል። ድንግል ማርያም አብልጦ ይጠላታል። ዛሬ ድንግል ማርያምን የሚጠሉ ሰዎች ከየት መጡ ሲባል የሰይጣን ጉዳይ አስፈጻሚዎች ስለሆኑ ነው። የሆነ ሆኖ ግን የእግዚአብሔርን ዕቃ ጦር የምንሸከም ከሆነ ሰይጣን እንትን እናደርገዋል። እና ቅዱስ ሚካኤል የእግዚአብሔርን ሰይፍ መያዝ ነበረባቸው። ክንፋችሁን ዘርጉ አላቸው። ላታጠበው ክንፋችሁን ዘርጉ አላቸው። ክንፋቸውን ዘረጉ። እነ ቅዱስ ገብርኤልም ክንፋቸውን ዘረጉ። እነ ሚካኤል ክንፍ ላይ እመቤታችን ቅድስት ድንግል ማርያም ለዚህ ምስለ ፍቁር ወልዳ የአንድዬ እናት የበጉ እናት የኢየሱስ እናት የሰላም እናት የምሕረት እናት የይቅርታ እናት ድንግል ማርያም ለእግዚአብሔር አስቀመጠላቸው። እና ሚካኤል ክንፍ ላይ አዳምም እኮ አልተፈጠረም። ያን ጊዜ ገና በመጀመሪያው ቀን እኮ ይገርማችኋል። እግዝእትነ ማርያም ነበረት ባሊና አምላክ የተፈጠረ ዓለም ሳይፈጠር በፊት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር ይላል ቅዱስ ደክሲዮስ። ታስባ ትኖር ነበር። ስለዚህ አዳም ተፈጥሮ አዳም የሚድንበት መድኃኒቱ ሳሪ ተመገቡ ለአዳም መድኃኒታ ለሔዋን የተባለ ድንግል ማርያም በአዳም በእነ ቅዱስ ሚካኤል ክንፍ ላይ እግዚአብሔር አስቀመጠላቸው። ቅዱስ መስቀሉንም እግዚአብሔር ያኖረላቸው። ዲያብሎስን ድል የሚያደርጉበት የሚያሸንፉበት መሳሪያ ድንግል ማርያም ነበረች። ቅዱስ መስቀሉ ነበረ። ቅዱስ ያሬድ ሚካኤል መልአክ በክንፉ ጾረ እንደ ቅዱስ ሚካኤል በክንፉ ተሸከማት በገብርኤል አምሳል፣ ቅዱስ ገብርኤል ደግሞ አበሰራት። ስለዚህ ቅዱስ ሚካኤል በክንፉ ተሸከማት። አሁን ያን ጊዜ ቅዱሳን መላእክት ሁለት ጊዜ ስለተሸነፉ የቅዱስ ገብርኤልን ታሪክ ላምጣ። በጣም ተጨንቀው ነበረ። ተስፋ ቆርጠው ነበር። ጨልሞባቸው ነበረ። እንዴት ዲያብሎስ ድል ያደርገናል ብለው ነበረ። ዋይዶም መልአከ ሰላም በቃሉ የሰላም መልአክ ቅዱስ ገብርኤል በቃሉ አረጋጋቸው ይልና እንደ በጎ አርበኛ ይላል። እንደምን አይነት አርበኛ? እንደ በጎ አርበኛ ላይ ተርጓሚው በጎ አርበኛ በጦርነት ሰዓት የሚታኮሱት ወታደሮቹ መሳሪያ ቢያጡ እንኳን ወይም ደግሞ የሚተኩሱበት ነገር ቢያልቅባቸው እንኳን አይዟችሁ ጦርነቱ ተጠላቋል፣ አሁን ጨርሰናል፣ አሸንፈናል፣ በድል ተወጥተናል፣ ትንሽ ነው የቀረችን በርቱ እያለ እንደሚያበረታቸው እንዲሁ ለጨለመባቸው ለቅዱሳን መላእክት አበርቺ ሆነ ቅዱስ ገብርኤል ስሙ የተመሰገነ ይሁን። በእውነት እንደ በጎ አርበኛ አበረታቸው። በያለንበት ጸንተን እንቁም ብሎ አረጋጋቸው። እሱ ስላረጋጋቸው እግዚአብሔር ማሸነፊያ መሳሪያን አስታጠቃቸው። ማሸነፊያ መሳሪያውን ስለታጠቁ ለሶስተኛ ጊዜ ወደ ጦርነት በሚወጡ ጊዜ ገና ጦርነቱ ሳይጀመር ሳጥናኤል እየተንደረደረ ሲመጣ እነ ቅዱስ ሚካኤል ክንፋቸውን ሲዘረጉ፣ እነ ቅዱስ ገብርኤል ክንፋቸውን ሲዘረጉ ክንፋቸው ላይ ያለችውን እመቤታችን ቅድስት ድንግል ማርያም ልጇን እንድታቀፈች ሆና ብትታየው ቅዱስ መስቀሉን ቢመለከት ዲያብሎስ እየተንኮተኮተ ወደ ጥልቁ ጨለማ ወረደ ይላል። ክብር ለመላኩ ለቅዱስ ገብርኤል ይሁን።
አንዱ ነው። ሌላኛው በከይሲ ላይ ምን ያለ መልአክ ነው? በከይሲ ላይ በውስጥ የተሾመ መልአክ ነው። ማነው ስሙ? ቅዱስ ገብርኤል። በዛሬው ቀን ወደ ዳንኤል የተላከበት ቀን ዛሬ ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ተመልከቱት። ወደ ዳንኤል የተላከበት ቀን ነው። ዳንኤል እንደምታውቁ አስቀድሞ እንደ መጽሐፈ ስንክሳር አስተው ስታዩት ወደ ዳንኤል ተልኮ ከአንበሳ ጉድጓድ እንዳወጣ ይናገራል። ቅድም እንዳልኳችሁ አንዱ ባለበት እንደዛ ልታደርገው እንጂ ቅዱስ ሚካኤልን አወጣ ስለሚል በዚህ አንጻር የቤተክርስቲያናችን መጽሐፍ በነገራችን ላይ ድርሳናቱን፣ ገድላቱን፣ ስንክሳሩን ሌላውን መጽሐፍ ለመረዳት መጀመሪያ ሃይማኖት ያስፈልጋል። የሃይማኖት አይንም በሃይማኖት አይን ነው የሚታየው እና ሃይማኖት የሌለው ሰው ሁሉ ጊዜ ለመጽሐፍ አቃቂር እንዳወጣ እንደተባለው በዚህ መጽሐፍ የጨመረ እያሉ ራዕየ ዮሐንስን ይጠቅሳሉ። መቼም አንድ ያላት እንቅልፍ የላት ይላሉ አባቶቻችን። አንድ ጥቅስ ይዙና መቼም አንድ ያለው ሰው ነው የሚያስቸግረናል። ስለዚህ ቤተክርስቲያናችን ግን ባለ ጥበባት ናት። የሆነ ሆኖ ዳንኤልን ረድቶታል እግዚአብሔር። ስለ እስራኤላውያን ከምርኮ መውጣት እያዘነ ሱባዔ ይዞ በነበረበት ጊዜ አስቀድሜ በራእይ ያየሁት ገብርኤል እየበረረ መጣና ዳሰሰኝ ይላል ዳንኤል። በዛሬው ቀን እየበረረ መጣ ዳሰሰው። ከዛ በኋላ እስራኤላውያን ከምርኮ እንደሚመለሱ መከራው እንደሚያልፍላቸው ደግ ጊዜ እንደሚመጣላቸው ነገረው ለዳንኤል። ማነው እሱ የነገረው? በዛሬው ቀን ማነው እሱ? ቅዱስ ገብርኤል ከምርኮ የምንመለስበትን ደስታ ያምጣልን መልአኩ እና ነገረው። ሁለተኛው ደግሞ አካላዊው ቃል እግዚአብሔር ወልድ ለመወለድ ስንት ሱባዔ እንደቀረው አስረዳው። ቅዱስ ገብርኤል ለዳንኤል። ሶስተኛ ደግሞ አካላዊ ቃል እግዚአብሔር ወልድ ከመጣ በኋላ ሐሳዌ መሲህ መጥቶ እኔ ክርስቶስ ነኝ ሊል እንደሚችል ስለ ዓለም ፍጻሜም ጭምር አመላከተው ቅዱስ ገብርኤል። ዛሬ ይህንን ቤተክርስቲያኒቱ የምታከብርበት ዓመታዊ በዓል ነው። ይሄ መልአክ ታዲያ በከይሲ ላይ ተሹሟል ስንል ከይሲ የሚለው ለሶስት ነገር ይተረጎማል በቤተክርስቲያናችን ትምህርት። በገብርኤል አሐዱ እምነመላእክት ቅዱሳን ዘሲሁም በዲበ አኪዝ እና ቅዱስ ገብርኤል በከይሲ ላይ የተሾመ ስንል አንደኛ ከይሲ የተባለው ዲያብሎስ ነው። ሔዋንን ያሳታት ዲያብሎስ ምን ተብሏል? ቅዱስ ኤፍሬም ሶርያዊው በውዳሴ ማርያም ዘሰኑይ ላይ ለሔዋን የሚለው ክፍል ላይ ከይሲ ይለዋል ዲያብሎስ ምን ይለዋል? እና እባብም ከይሲ ተብሏል በዛው አንጻር እና ሌሎችም መናፍቃንም ከይሲ ይባላል በነገራችን ላይ እና ከይሲ አንደኛው ለዲያብሎስ ነው። ሁለተኛው ደግሞ ጠቅለል ባለ መልኩ ነው የወልድ ትርጓሜ ነው ሰጣችሁ። ሁለተኛው ደግሞ ለእንስሳት ከይሲ ተብሎ ተሰጥቷል ለእባብ እና ሌላም ደግሞ እንደ ከይሲ የሚተናኮል ካለ ከይሲ ይባላል። ሶስተኛ ደግሞ እየሰማችሁ ነው። አንደኛ ለማናቆቹ ለዲያብሎስ፣ ሁለተኛ ለእንስሳት፣ ሶስተኛ ደግሞ ከይሲ የሚለው የተሰጠው ለሰው ነው። አሁን እንዴት የሚለው ባጭር ላስረዳችሁ ከሰዓት አኳያ ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 17 ስታነቡት ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን የሚያምኑ ሰዎችን እነዚህ ምልክቶች ይከተሏቸዋል ይልና በስሜ አጋንንትን ያወጣሉ ግን ይልና እባቦችን ይይዛሉ ግን ምን አይሏቸው? አይጎዷቸው። የሚገድል ነገር ይጠጣሉ ግን ምን አይላቸው? መልሱልኝ ይላል። ይሄንን የሰጠው እግዚአብሔር ነው። እግዚአብሔርን የሚያምን ሰው እባብ ቢይዝ እባቡ አይጎዳውም። ለምን? እግዚአብሔርን ስላመነ። የሚያስፈጽመው ግን ቅዱስ ገብርኤል ነው። ቅዱስ ገብርኤል እባቡ እንዳይጎዳን የሚጠብቀው ማን ነው? ቅዱስ ገብርኤል ነው። ከይሲ የተባለ ዲያብሎስ እንዳይሰለጥንብን በከይሲ ላይ የተሾመው የሚጠብቀን መልአክ ቅዱስ ገብርኤል ነው። ዛሬ ካዲያ ዲያብሎስ ለምን ሰለጠነብን ካልን የኛ ጉዳይ የኛ ችግር ነው ማለት። ራዕየ ዮሐንስ ምዕራፍ 20 ቁጥር 1 ላይ ታላቅ ስልጣን ያለው መልአክ ከሰማይ ወረደ ይላል። ትምህርት ይልቋጭ በደንብ ተከታተሉ። ታላቅ ስልጣን ያለው መልአክ ከሰማይ ወረደ፣ በእጁ ሰንሰለት ተይዞ ነበር ይላል። በእጁ ምን አለ? በእጁ ምን አለ? በእጁ ምን አለ? ዲያብሎስ የቀደመው እሱን ይዞ ለሺህ ዓመት አሰረው ይላል። ለስንት ዓመት? ሺህ ዓመት ማለት ዘመነ ስጋዊ ነው። ዘመነ ስጋዊ እስከ ዳግም ምጽአት ያለው ዘመን ዘመነ ስጋዊ ይባላል። ይሄ ዘመን ዲያብሎስ የታሰረበት ዘመን ነው እና ዲያብሎስ ከታሰረ ዛሬ ማን ፈታው ካለን እኛ ፈተለቀሙ። ያው ገድለ ጊዮርጊስን ብትመለከቱት
ገድለ ተክለ ሃይማኖትን ብትመለከቱ ዲያብሎስ ራሱ ሲመሰክረን ምን ላድርጋቸው ራሳቸው ፈተው ለቀውኝ እያለ ራሱ ሲመሰክር ታገኙታላችሁ። እና ዲያብሎስም በእኛ ላይ ያሰለጠነው ማን ነው ይባል? ራሳችን። ዲያብሎስማ ታስሯል እና ራሳችን ኃጢአት በመስራታችን ምክንያት ብዙ መከራ ሊያሳየን ይችላል፣ ዋጋ ሊያስከፍለን ይችላል፣ ፈተናውን ሊያበዛብን ይችላል። ግን ከይሲ የተባለው ዲያብሎስ እኛን እንዳይጎዳን የሚጠብቀው መልአክ ማን ነው? የሚጠብቀን መልአክ ማን ነው? እሱ በሉሳ ስሙን ጥሩት። ማን ነው እሱ? ቅዱስ ገብርኤል ነው። አንዱ ይሄ ነው እና ከይሲ የተባለ እባብ እንዳይነድፈን፣ ከይሲ የተባለ ዘንዶ እንዳይውጠን፣ ከይሲ የሚሰኝ በፍጥረታቸው መጥፎ አድርገን ነው በነገራችን ላይ በግብራቸው መጥፎ እየሆኑ ነገር እንጂ ከይሲ የተባለ አንበሳ እኛን እንዳይሰብረን ቅዱስ ገብርኤል ነው ጠባቂው። እና ዛሬ ይሄ ሁሉ መከራ ለምንድን ነው የሚወርድብን ካልን በእኛ ጥፋት ነው መልሱ። እና የተወደዳችሁ የተከበራችሁ እግዚአብሔር ልጆች ቅዱስ ገብርኤል ያልፈቀደለት እባብ ማንንም ሰው መንደፍ አይችልም። ቅዱስ ገብርኤል ያልፈቀደለት ዘንዶ ማንንም መዋጥ አይችልም። ሊቆለጥጠን ሲፈልግ ግን አሳልፎ ሊሰጥን ይችላል። ሊያስተምረን ሲፈልግ እስራኤላውያን በበደሉ ጊዜ እግዚአብሔር የሚቆለጥጣቸው የሚነድፋቸውን አሳልፎ እንደሰጣቸው እርሱም ደግሞ እንደነደፋቸው በኋላ ደግሞ አልቀሰው ማረን ብለው እንደታረቁ መጽሐፍ ያስረዳናል። እና ቅዱስ ገብርኤል በዚህ ላይ የተሾመ መልአክ ነው። እና ከይሲ ለሰው እንዴት ይሰጣል ካልን ክፉ ስራ የሚሰሩ የከይሲ የተባለ የዲያብሎስን ጉዳይ የሚያስፈጽሙ አካላት ሁል ጊዜ ስራቸው መጥፎ የሆነ እግዚአብሔር የማይወደውን ስራ የሚሰሩ ሰዎች፣ እግዚአብሔር የማይወደውን ኃጢአት የሚያዘወትሩ ሰዎች ከይሲ ተብሎ ሊነገርላቸው ይችላል። ለምሳሌ ኦሪት ዘፍጥረት ምዕራፍ 19 ኦሪት ዘፍጥረት ምዕራፍ 19 ቁጥር 4 እስከ 11 ላይ ተመልከቱ። እስከ 11 ድረስ ተመልከቱት። ታሪክ የምታውቁት ነው። ሁለት መላእክት በመሸ ጊዜ ወደ ሶዶም ገብቶ ነበረ እና ሚካኤልና ቅዱስ ገብርኤል ናቸው። እነዚህ መላእክት ሲገቡ ሎጥ አያቸው። ሮጦ ሄዶ ወድቆ ሰግዶ ተደፍቶ ጌቶቼ ሆይ ወደ ቤቴ ግቡ፣ እባካችሁ ቤቴን አትለፉት፣ በፊታችሁ ሞገስ አግኝቼ ወደ ቤቴ በርኩልኝ ብሎ ለምናቸው። ሎጥ ወደ ቤት ገቡ። ከዛ በኋላ ይላል ቁጥር 4 ላይ ሲደርሱ ወደ ቤት በገቡ ጊዜ እነሱ ቤት ገብተዋል። መሸ። በመሸ ጊዜ የሰዶም ሰዎች ከትልልቅ እስከ ትንንሽ ድረስ ወደ ሎጥ ቤት ወጡ እና በቤትህ አሉት ሎጥን ሁለት ጠጉረ ልውጥ ሰዎች ገብተዋል፣ እነሱን አውጣና ስጠን፣ ከእነሱ ጋር ፈቃዳችንን ልንፈጽም እንፈልጋለን አሉ። በሎጥ ዘመን የነበሩ ሰዎች በጣም ከባድ ኃጢአት ሰርተዋል። ትንቢተ ሕዝቅኤል ምዕራፍ 14 ተመልከቱ። የሰሩት ኃጢአት መቼም ኦሪት ዘፍጥረት ምዕራፍ 19 ላይ ሰፊ ማብራሪያ አለ። ከሰው አልፈው ወንድና ወንድ አመንዝረዋል፣ ዘሙተዋል። እንደምታውቁት ሴትና ሴት እንደዛው። ሰው ከእንስሳ ጋር የዘሙተበት ዘመን ቢኖር ያ ዘመን ነው። ሰው ከመሬት ጋር መሬት ቆፍረው ዝሙት ይፈጽሙ ነበር። ትንቢተ ሕዝቅኤል ምዕራፍ 14 ስታነቡት ደግሞ ኃጢአታቸው ምን እንደሆነ ይዘርዝርላቸው። አንደኛው ትዕቢት ነው። ሁለተኛው ደግሞ ስራ ፈትነት ይላል። ስራ ፈቶች ነበር። ስራ ፈት መሆን የኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስራ ፈት እንድንሆን ዝም ብለን ቁጭ ብለን አንዳንድ ጊዜ ቤተክርስቲያን ባህል በመጣ ቁጥር ለማሚ ይበዛል፣ በር ላይ የሚያጨናንቅ ይበዛል። እንዲህ አይነት ቤተክርስቲያን አታበረታታም። ስለዚህ ስራ እንድንሰራ ቤተክርስቲያን ታስተምራለች። እና ስራ ፈቶች ነበሩ። ከሰዶም ኃጢአት አንዱ ነበር እና በጣም ብዙ ኃጢአት ሰርተዋል። መጡና በቤት ጣራ በታች የገቡ እንግዶች አሉ፣ እነሱን አውቃለን፣ ከእነሱ ጋር መዘሙት እንፈልጋለን አሉት። ማን ነገራቸው የሚለው ኦሪት ዘፍጥረት ምዕራፍ 19 ተርጓሚ የተመለከቱት የሉቃስ ወንጌል ምዕራፍ 17 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 28 ጀምሮ ወበከመ ኮነ በመዋዕሊሁ ለሎጥ ከማዊ ከሁሉ ምጻቱ ወደ እግዚአብሔር በሎጥ ዘመን እንደሆነው እንዲሁ የወደ እግዚአብሔር የክርስቶስን ማመጣት እንዲሁ ይሆናል ብሎ ክርስቶስ ያስተማረበትን ክፍል በተርጓሚ ቤተክርስቲያን ሲተረጉሙት እንዲህ ይላል። የሎጥ ሚስት ማታ ላይ እንግዶቹን ለማስተናገድ ቤቷ ስታይ ጨው አጣች። አሁን ህብስት ሰርታ ልትመግብ ነው፣ ጋግራ እንግዶቹን ልታስተናግድ ነው። እቤት ጨው የለም። ያለ ጨው መስራት የለብኝም ብላ ጨው ልመና ወጣች እና ሰፈር ውስጥ ሄዳ ጨው ስጡኝ ስትላቸው ጨው የለንም ይሏታል። እንግዲያው ጨው ከሌላችሁ ቤቴ ጣራ በታች ፀጉረ ልውጥ የሆኑ ሁለት ቆንጆ ሴቶች መጥተዋል። መላእክት እኮ ነው የገቡት። እሷ ግን ቆንጆ ሴቶች መጥተዋል እና ኑና ፈቃዳችሁ ፈጽሙ እያለች ትሄድ ነበር።
እዛም ትሄዳለህ ይሄዳው እዛም ትሄዳለህ ይሄዳው ከተማው በሙሉ አዳራሰች ይገርማቸዋል። እና የሎጥ ሚስት በጣም ብዙ እና ተዘከረዋ ለምስቴቶች ይላል ጌታችን መድኃኒታችን የሎጥ ሚስት አስቦት ይላል የሉቃስ ወንጌል ምዕራፍ 17 ላይ እና እንዲህ ብላ ነግራቸዋለች። ማታ ካዲያ የሎጥ ሚስት ስታውጅ የቆየችውን ጫውንም ማና ነው የሄደችው የኋላ ላይ ሚጫውቱ ናለች። ያው እንደምታውቁት አክባማ ትባላለች የሎጥ ሚስት እና በኋላ መጣች። እነሱ ማታ መጡ። በቤተ ጣራ በታች የገቡትን ሰዎች አውጣልን አሉት ሎጥን። አረ በቤተ ጣራ በታች የገቡትን እንግዶች ናቸው፣ እንግዶችን እባካችሁ አታስቀይሙብኝ ብሎ ቢለምናቸው አይሆንም አሉ። እሺ እንደዛ ከሆነ ወንድ የማያውቁ 2 ልጃገረዶች አሉ፣ ልጆቼ እንግዶቹን ከምታስቀይሙብኝ ይልቅ እነሱ ልስጣችሁ አለ። እንግዲህ ምን አይነት ክብር እንዳለው ተመልከቱት ሲሉት ልጆቼን ልስጣችሁ ግን እንግዶቹን አታስቀይሙ ቢባካችሁ አላቸው። እነሱ እኮ ግን መላእክት ናቸው። ይሄን ጊዜ ሎጥ ቢለምናቸው እንዲህ አሉ። ይሄን ሰው ተመልከቱት። ከሌላ ሀገር መጥቶ ኦሪት ዘፍጥረት ምዕራፍ 13 ስትመለከቱት ከአብርሃም አሽከሮች ጋር በመጣላት ምክንያት ነው ሎጥና አብርሃም ተለያይተው ሎጥ ደስ ያለው ምድር መርጦ አረንጓዴማ ስፍራ ስለነበረች ሰዶም መርጦ ወደዚያ ሄደው ሎጥ እንደ ሰውኛ ካየነው ለሰዶም እንግዳ ነው። ይሄን ጊዜ ምናሉ እነዚህ ካለ እውት ተመልከቱት። ከሌላ ሀገር መጥቶ ደግሞ በእኛ ላይ ፈራጅ ሊሆን ይፈልጋል ይባባላል። ይገርማችሁ ዛሬ የምንለው ቋንቋ ማለት እንዲህ ተባባሉ። ይሄን ጊዜ እየበረቱ ተጠጉ። በሩን ሰብረው ለመግባት ሎጥን ለመደብደብ ተከተሉት። ተጠጉት ወደ በሩ። ይሄን ጊዜ ቅዱስ ገብርኤል የሎጥን ቤት በሩን ከፈተና እጁን ዘርግቶ የሎጥን እጅ ያዘውና ሎጥን ወደ ውስጥ አስገብቶ በሩን ደግሞ ወደ ውጪ ዘግቶ ውጪ ያሉ ሰዶማውያን የሎጥን በር እንዳያገኙት ዓይናቸውን ጋረደ። ሎጥን ከከይሲ ሰዎች የጠበቀ መልአክ ቅዱስ ገብርኤል ነው። ዛሬ በዙሪያችን ስንት ከይሲ ያሉብን አይደል? ያው አላብራራውም እኔ በዚህ ዘመን በተይ ወተት ነጭ አይባልም። አማርኛ ሳምሬ ቃላት ደርድሬ ለእናንተ አልነግራችሁም። በንግዳችሁ ቦታ ከይሲ ሊያጋጥማችሁ ይችላል። በትዳራችሁ ከይሲ ነገር ሊያጋጥማችሁ ይችላል። በመውጣት መግባታችሁ ከይሲ የሆኑባችሁ አካላት ሊኖሩ ይችላሉ። እነዚህን ከይሲ የተሰኙ የከይሲ ዲያብሎስን ግብር የሚፈጽሙትን ቅዱስ ገብርኤል በቸርነቱ ልባቸውን ይመልስልን። ማጠቃለያው ግን ቅዱስ ገብርኤል በገነት ላይ ምን ያለ መልአክ ነው? ምን ያለ መልአክ ነው? ስለዚህ እዚህ ውስጥ ያላችሁ ኦርቶዶክሳውያን ገነት መግባት ትፈልጋላችሁ? ይሳፈሩ ንገሩኝ እንጂ አይጠይቅም አይደል? ከባድ አይጠይቅም። እና መቼም የምናስቀድሰው ምንጾመው መሰለኝ በዚህ ምሽት ይሄ ብርድ እንደፈለገው እያደረገ ለዚህ መጥተን የምንማረው መቼም ገነት መግባት ስለምፈልግ ነው። አስራት በኩራት የምታወጡት ይሄን የመሰለ ካቴድራል የሰራችሁት ገነት መግባት ስለምንፈልግ ነው። አሁን ገነት ኋላ መንግስተ ሰማያት እና ገነት ለመግባት ግን ከእመቤታችን ከቅድስት ድንግል ማርያም በታች ቅዱስ ሚካኤል አለ። ከሱ ቀጥሎ ቅዱስ ገብርኤል ነው። እያንዳንዳቸው ምልጃ ቅዱስ ገብርኤል አውቆት ነው የሚሄደው። ይሄንን ማመን አለባችሁ መመናል። እያንዳንዱ በጎ ተግባራችን በቅዱስ ገብርኤል አማካኝነት ነው ቅድመ እግዚአብሔር የሚደርስልን። በገነት ላይ የተሾመውን መልአክ ነው እያከበርን ያለነው። ገነት መግባት እንፈልጋለን። አዎ እንፈልጋለን። ይህንን መልአክ ደግሞ በአግባቡ ማክበር የኛ ግዴታችን ነው። በመውጣት መግባታችን የሚጠብቀን፣ በችግራችን ጊዜ የሚደርስልን፣ በሀዘናችን የሚያጽናናን፣ ክፉን የሚያስወግድልን፣ ሀዘናችንን የሚያስረሳን፣ በቸገረ ጊዜ ፈጥኖ የሚደርስልን፣ ወደ እሳት ውስጥ ብንገባ እሳቱን የሚያቀዘቅዝልን እሳታዊ መልአክ እሱ ቅዱስ ገብርኤል ነው። እንደው አንድ ባጭሩ ለመናገር ያህል 3 ሕፃናት ወደ እቶነ እሳት ተጣሉ። ቅዱስ ገብርኤል ለባህሪያቸው ለተልኳቸው እንዲያመች እነ ቅዱስ ሚካኤል ሌሎቹም ቅዱሳን መላእክት ከእሳትና ከነፋስ ተፈጠሩ ብላ ቤተክርስቲያን ታስተምራለች። ይሄ ቅዱስ ኤጲፋንዮስ በመጽሐፈ አክሲማሮስ ላይ ከእሳትና ከነፋስ ቢፈጠሩ ደግሞ እንደኛ ይጠፉ ነበር ይላል። ስለዚህ ለባህሪያቸው እንዲያመች፣ ለአስተምሮ እንዲያመች፣ ለፈጣንነታቸው እንዲያመች፣ ለረቂቅነታቸው እንዲያመች ከእሳት ከነፋስ ተፈጠሩ ይላል።
ዳዊትም ደግሞ ዘይሬሲው ለመላእክቱ መንፈሰ ወለለ ይትራክቡ ወነደሰት እሳት ይላል። አገልጋዮቹን የታሰረ ገሎች መናፍስት የሚያደርጋቸው ይላል ዳዊት ልበ አምላክ እና ቅዱሳን መላእክት ከእሳት ከነፋስ ተፈጠሩ ይባላል ሊያስተምሮ እንዲያበች ነው። ስለዚህ ቅዱስ ገብርኤል እሳታዊ መልአክ ይባላል። ባጭሩ ለማስረዳት ነው። በደንብ ተከታተሉ። ታላቁ ቤተክርስቲያናችን ሊቅ አባ ሕርያቆስ ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም? ስሙ ገብርኤል የተባለ ብርሃናዊ መልአክ እሱ ጎበኘሽ ይላል። ምን አይነት መልአክ? ገብርኤል ብርሃናዊ መልአክ። ስለዚህ ቅዱስ ገብርኤል ብርሃናዊ መልአክ ከመልአኩ ክብር የተነሳ ምድር በራች እንዲል ራዕየ ዮሐንስ ምዕራፍ 18 ላይ። ስለዚህ እሳታዊ መልአክ ብርሃናዊ መልአክ ይባላል። በባቢሎን ሀገር ወደ እሳት ውስጥ ወደ ተጣሉት ወደ ሶስቱ ሕፃናት እሳታዊ መልአክ ቅዱስ ገብርኤል ተልኮ መጣ። አሁን በሚገባን ቋንቋ ለመናገር አንድ ሰው እሳት እያነደደ ነው። ሌላም ደግሞ የሚነድ እሳት አምጥታችሁ እዛ እሳት ላይ ብትጨምሩት ወይም እንጨት አምጥታችሁ ብትቆሰቁሱት እሳቱ ይነዳል ወይስ ይጠፋል? መልሱልኝ እንጂ። ነገሩ እዚህ አካባቢ እንጨት ይኖራል ብዬ አስባለሁ። አዲስ አበባ ላይ አብዛኛው መብራት ሊሆን ይችላል። እና እሳትና እሳት ሲገናኝ እሳቱ ምን ይላል? ይነዳል አይደለ? አዎ ይነዳል። ይሄ ትክክል ነው። እሳትና እሳት ሲገናኝ እሳት አይጠፋም፣ ይነዳል እንጂ። ግን እሳታዊው መልአክ ቅዱስ ገብርኤል እየበረረ መጥቶ እቶን እሳት ውስጥ ወደ ተጣሉት ሕፃናት ሲገባ እሳቱ አልነደደም፣ እሳቱ ጠፋ። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ መሰረት እሳት በእሳት ይጠፋል ነው። ክብር ለመልአኩ ለቅዱስ ገብርኤል ይሁን በእውነት። እና በዘመናችን በሀገራችን በዚህ ዘመን እየነደደ ያለውን የዘረኝነት እሳት ቅዱስ ገብርኤል ያጥፋልን። የመለያየቱን እሳት ቅዱስ ገብርኤል ያጥፋልን። ወገብርኤል አሐዱ እምነመላእክት ቅዱሳን ዘስዩም በዲበ ገነት በገነት ላይ የተሾመው መልአኩ ቅዱስ ገብርኤል ለገነት እንድንበቃ በቸርነቱ ይርዳል። ወስብሐት ለእግዚአብሔር።